የተቅበዘበዙትን የሚሸከምና የሚታቀፍ እረኛ እሱ ነው። ደግሞስ ስለ ተቅበዘበዝነው ደግሞ የሚሰዋበት በዚህ እሱ ነው። አበግዑ ዘእግዚአብሔር ዘያትት ወያሴስን ኃጢአት ዓለም፣ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ እነሆ ብሎ ጮኸለት መጥምቀ መለኮት ቅዱስ ዮሐንስ። ኢየሱስ ክርስቶስ በግ ሆኖ መሥዋዕት ሆኖ ደሙን ሊያፈስ ሥጋውን ሊያቆርስ መጣ። አዲስ ተፈጥሮ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን በአዲስ ተፈጥሮ ከፈጠርን በኋላ የሚጠብቀው እረፍት ነው እንጂ ሌላ ቁመትና ሌላ ሥራ የለበት። የእግዚአብሔር የምሕረቱ አካል ነው ሞት። ምክንያቱም አዲስ አድርጎ ሊሠራ መፍረስና መበስበስና አገኘ። በአዲስ ፍጥረት ሊፈጥረን ነው ሰው የሆነው ጌታችን መድኃኒታችን። የት ላይ ካላችሁ መስቀል ላይ የሠራው ሥራ እኔና እናንተ አዲስ አድርጎ የመፍጠር ሥራ ነው የሠራው። ቁጥር 10 ላይ ስታነቡት አሁን የሰጧቸው ጥቅስ ላይ መልካሙ ሥራ ለማድረግ በኢየሱስ ክርስቶስ ተፈጠርን ይልላቸዋል። መስቀል ላይ አዲስ ፍጥረት ጥንተ ፍጥረት ሲሉ ሰምታችሁ አታውቁም? ሊቃውንት ጥንተ ፍጥረት በመጀመሪያው ዓርብ ዕለት አዳምና ሔዋን የተፈጠሩበት ዕለት ጥንተ ፍጥረት፣ አዲስ ፍጥረት ሁለተኛው ዓርብ በቀራንዮ አደባባይ የፈጠረን ፍጥረት ነው። አንድን አዲስን ሰው በራሱ ይፈጥር ዘንድ በጥንት ፍጥረት በእጁ አፈር ዘግኖ ፈጠረን። በአዲሱ ፍጥረት በእጁ ችንካር ተክሎ ፈጠረ። በጥንት ፍጥረት ዓርብ ዕለት ፈጠረ፣ ያውም በቀትር ይላሉ። በአዲስ ተፈጥሮ ዓርብ ዕለት በቀትር ፈጠረ። አዲስ ፍጥረት እስኪ ልጠይቃችሁ። እግዚአብሔር በጥንት ፍጥረትን ከፈጠረ በኋላ ዓርብ ዕለት በምትቀጥለው ቅዳሜ ዕለት ምን አደረገን የተባለው? እግዚአብሔር አረፈን የተባለው። ይሁላችሁ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በመጨከን ዓርብ ዕለት በመስቀል ላይ ብርቱ ሥራን ከሠራ በኋላ ከዚያ በኋላ የሚጠብቀው ሌላ ሥራ የለውም። የሰማችሁ ነው። ሌላ ቁመት የለውም። ሌላ ምልጃ የለውም። ሌላ መቃተት የለውም። ሌላ መውጣትና መውረድ የለውም። ማረፍ ነው ያለው። ለዚህ ነው በጥንት ፍጥረት ዓርብ ዕለት ሥራ ከተሠራ በኋላ የሚጠብቀው እረፍት ከነበረ በአዲስ ተፈጥሮ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን በአዲስ ተፈጥሮ ከፈጠርን በኋላ የሚጠብቀው እረፍት ነው እንጂ ሌላ ቁመትና ሌላ ሥራ የለበትም። የዚህ ትምህርት ምክንያት ምን ይመስላችኋል? ቤተ ክርስቲያን እናድሳለን የሚሉ ደግሞ ከእኛ ቤተ እምነት ውጭ ያሉ ፕሮቴስታንቶች ኢየሱስ ክርስቶስ አሁን በሰማያት ስለኛ ይቆማል፣ አንድ ሁለተኛ ወደ እኛም ወደ አባቱም ይሠራል ስለሚሉ ነው። የሁላችሁ በሰማያት ሥራ የሚሠራ ኢየሱስ ወደ እኛም ወደ አባቱ ለማገልገል የቆመ ኢየሱስ የለንም። እንዲህ አይነት ኢየሱስ ሌላ ኢየሱስ ነው። በመጨከን ዓርብ ዕለት አንድ ጊዜ ከሠራ በኋላ የሚጠብቀው ማረፍ። ይህን በምን ታረጋግጥልናለህ ካላችሁኝ ጥቂት ታክሱ። ዕብራውያን ምዕራፍ 10 ቁጥር 10 እናነብላችኋል። ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶም የማይችሉትን እነዚያን መሥዋዕቶች እያቀረበ ቆሟል ይላል። ልብ በሉ። ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶም የማይችሉትን እነዚያን መሥዋዕቶች እያቀረበ ቆሟል ይላል። የትኛው ሊቀ ካህናት ይመስላችኋል? የኦሪቱ ሊቀ ካህናት። በኦሪት መሥዋዕት እየሰዉ ማር ይቅር በል እያሉ በየዓመቱ ወደ ቅድስተ ቅዱሳን እየገቡ ለሕዝቡ ጊዜያዊ ስርየት የሚያሰጡ
በየዓመቱ የሚሾሙ ብዙ ሊቃነ ካህናት ነበሩ። እነሱ ምን ያደርጉ ነበረ? ዘር የሚቆጠርላቸው ነገድ የሚመረጥላቸው ናቸው። እነዚህ ሊቃነ ካህናት ዕለት ዕለት እያገለገሉ ይኖሩ ነበር። መቼ ዕለት ዕለት በየዓመቱ ከሚሰሙት መስዋዕት ጋር ሁል ጊዜ ያገለግሉ ነበር። ለምንድን ነው ሁል ጊዜ የሚያገለግሉት ካላችሁ ራሱ ምክንያቱን ይናገራል ሐዋርያ። ምን ይላል? ኃጢአትን ማስወገድ ስላልቻለ። የሰማችሁ ነው። ይቀርቡ በነበሩት በላም በበግና በጊደር መስዋዕቶች ኃጢአትን ማንጻት ስላልተቻላቸው፣ ስርየት መስጠት ስላልተቻላቸው፣ ገነትን መክፈት ስላልተቻላቸው፣ ሞትን ድል መንሳት ስላልተቻላቸው ሁል ጊዜ ዕለት ዕለት መስዋዕት መስዋ አስገድዳቸው። እነማ? የኦሪት ሊቃነ ካህናት። ከኔ ጋር ናቸው? ልብ በሉ። ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች እያቀረበ ቆማ ማ? የኦሪቱ ሊቀ ካህናት ኃጢአትን ማስወገድ ስላልቻለ ለሁል ጊዜ አገልግሎት ስለተገደደ የኦሪቱ ሊቀ ካህናት እያቀረበ መቆም ስራ ሆነ። ማን ነው ይሄ? የኦሪቱ ሊቀ ካህናት። እርሱ ግን ብሎ ይቀጥላል። ማን ይመስላችኋል? እርሱ ግን የተባለ ማን ይመስላችኋል? ኢየሱስ ክርስቶስ። እሱ ማን ነው? የሐዲስ ኪዳኑ ሊቀ ካህናት ተብሎ የተነገረው። ወገኖች ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ሲመጣ በግልጽ 3 ነገሮችን ሆኗል። አንደኛ የበግና የላም የጊደርና የዮሐንስ ደሞች ፍጹም ስርየት መስጠት ስላልቻሉ የሞተው ሰው የሚታረደው በግ ስለሆኑ ቤዛዊ መስዋዕትን ማስተካከል ስላልቻሉ ሌላ ደም ያስፈልግ ነበር። የሰማችሁኝ ነው። ደም ሳይፈስ ስርየት የለም የምትል ናት ኦሪት። የመጀመሪያው በደም ስለተመረቀ አሁን ፍጹም ስርየት የሚሰጠው አዲስ ኪዳንም መስዋዕት ያስፈልገዋል። ስለዚህ ነዋ በግዑ ዘእግዚአብሔር ዘያትት ወያሴስን ኃጢአት ዓለም፣ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ እነሆ ብሎ ጮኸለት መጥምቀ መለኮት ቅዱስ ዮሐንስ። ኢየሱስ ክርስቶስ በግ ሆኖ መስዋዕት ሆኖ ደሙን ሊያፈስ ሥጋውን ሊያቆርስ መጣ። አንድ። ሁለተኛ መስዋዕቱ ብቻውን አይደለም። ምን ያስፈልገዋል? መስዋዕት አቅራቢም ያስፈልገዋል። መስዋዕቱን የሚሰዋ ያስፈልገዋል። ዕጣኑን የሚያሳርግ ያስፈልገዋል። ስቡን የሚያጤስ ያስፈልገዋል። እሱስ ማን ይሆን ካላችሁ ራሱ ኢየሱስ ክርስቶስ መስዋዕቱን የሚያሳርግ። የኦሪቱ ካህናት ለልማዱ እጆቹን በጉ ላይ ጭኖ አርዶ አወራርዶ መስዋዕት እንደሚያሳርግ ማር ይቅር በል ብሎ እንደሚቆም ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እጆቹን ዘርግቶ መስቀል ላይ ቆመ። ካህኑ እንደሚቆም ቆመ። ሊቀ ካህኑ እጆቹን እንደሚዘረጋ ዘረጋ። ማር ይቅር በል ብሎ እንደሚጮህ የሚያደርጉትን አያውቁምና ይቅር በል ብሎ ጮህ። ሊቀ ካህናት ተባለ። ደግሞስ ተጣልተው የነበሩትን ሰውንና እግዚአብሔርን አስታረቀ። ደግሞስ ሁለቱን በአንድ አካል ከእግዚአብሔር ጋር አስታረቀ ያላቸው ቀደምት ሕዝብን አይሁድን አዲስ መጪዎቹን አሕዛብን አንድ አደረገና አስታረቃቸው። ሁለተኛ ሶስተኛ ልብ በሉ። የኦሪቱ ሊቀ ካህናት ፍጡር ስለሆነ አንጻልኝ ብሎ መስዋዕት የሚያቀርበው ለሕያው እግዚአብሔር ነው። ክብር ይግባው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ራሱ የባሕርይ አምላክ ነው። በማንጻት ወይም በአንጭነት ከአብና ከመንፈስ ቅዱስ ጋር እኩል ነው። ስለዚህ መስዋዕት ሆኗል። መስዋዕቱን የሚሰዋ ሊቀ ካህናት ሆኗል። ሶስተኛስ መስዋዕቱን የሚቀበል የባሕርይ አምላክ ራሱ ዕብራውያን ምዕራፍ 1 ቁጥር 3
ኃጢአታችንን በደሙ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላቸዋል። ኃጢአታችንን በምኑ ካነጻ በኋላ? በራሱ ደም። አየህ፣ ሌላ አንጻ ለመፈለጉ እንኳን የባህሪ አምላክነቱን አያሳይም። ራሱን የጣረቀ ራሱ ነው ያነጻ። ሶስቱንም ሆነ እርሱ ግን የተባለ አሁን የዘረዘርኩላችሁ ኤራቅሊስ እንዳለ የተቅበዘበዙትን የሚሸከምና የሚታቀፍ እረኛ እሱ ነው። ደግሞስ ስለ ተቅበዘበዝነው ደግሞ የሚሰዋ በግ እሱ ነው። እርሱ ግን የአዲስ ኪዳን ሊቀ ካህናት አንድን መስዋዕት፣ ስንት መስዋዕት? አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላቸዋል። ብዙ መስዋዕቶች አልነበሩ፣ ግን ስርየት መስጠት አልቻሉም። አንዱ መስዋዕት ግን ለሁላችንም በቃ። አንዱ መስዋዕት ለዘላለም ያው ሆኖ ሲያድነን እንጂ አንድ ጊዜ አንድ መስዋዕት ለዘላለም ይሰጣል። አንዱን መስዋዕት ለዘላለም መስዋዕት የሚለው ስጋው፣ መስዋዕት የሚለው ደም አንድ ጊዜ ሰጠንና ምን አደረገ? ምን አደረገ? ምን አደረገ? አይ የሰማሽኝ ልትገማው ነኝ። እርሱ ግን አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ይውላችሁ። ልብ ብላችሁ ተመልከቱ። የኦሪቱ ሊቀ ካህናት ዕለት ዕለት ሲያስታርቅ ስለሚኖር ዕለት ዕለት ስራ ስላለበት መቀመጫ ወንበር የለውም። ሁል ጊዜ ሲቆም ነው የሚኖረው። እያቀረበ ቆሟል የተባለ ኢየሱስ ክርስቶስ የባህሪ አምላክ በመሆኑ ግን አንድ ጊዜ ብቻ መስራት ነው የሚያስፈልገው። አንድ ጊዜ ሰራና ከዛ በኋላ ለዘላለም ሲያገለግል ለዘላለም ሲሰራ ይወርም። ምን አደረገ? ምን አደረገ? ይኸውልህ እግዚአብሔር በጥንት ፍጥረቱን ዓርብ ዕለት ከፈጠረ በኋላ በሰባተኛው ቀን አረፈ እንደተባባለ ማረፉን የምናረጋግጠው በመቀመጡ። አንዳንዶች ኢየሱስ ክርስቶስ ሊቀ ካህናት ስለተባለ ብቻ አሁንም በሰማያት ያስታርቀናል ሲሉ ትሰማችኋላችሁ። ይህችን ቃል የተረጎሙ ሊቁ ዮሐንስ አፈወርቅ በረከቱ ይደርብንና ምን ይላል? ሊቀ ካህናት ሲሉ ብትሰማው ዘውትር የሚያገለግል አይምሰልህ። የሰማችሁ ብዙዎች የሚስቱት በዚህ ቃል ነው። ሊቀ ካህናችን ሊቀ ካህናችን ስለሆነ በሰማይ ማሆ እኛን የሚያስታርቀን እኛን ከአባቱ ጋር የሚያገናኘን ወደ እኛም ወደ አባቱን የሚሰራ ደግሞም የሚቆምልን ኢየሱስ ነው ብሎ የሚጮህ ሊቀ ካህናት የሚል ስም ስለ ሰው ብቻ። ቤተ ክርስቲያን ግን ያነበበችውን ሁሉ ሳትተረጉም አታፍሩ። ሊቀ ካህናት ሲል ብትሰማው ዘወትር የሚያገለግል አይምሰልህ። ዘወትር የሚያገለግልማ ከሆነ እንደማን ሆነ ማለት ነው? ቅድም እንደነበርኩ እንደ ኦሪቱ ሊቀ ካህናት ይሁን። እሱ ምን ያደርግ ነበር? አለበለዚያ ለምን ሰው ሁል ጊዜ ለመስራት ማለት በመጨከል ለምን ሞተ? ሁል ጊዜ ለመስራትና ለምን መጣ? ሊቀ ካህናት የምትሰማው ዕለት ዕለት የሚያገለግል አይምሰልህ። ሰው ሲሆን ብሎ ይጨምርልሃል። በ13ኛው ድርሳ ሙላ ሰው ሲሆን ኢየሱስ ክርስቶስ ሰው ሲሆን የሰውነትን ሥራ በመስራት ጸንቶ እንደኖረ ባገለገለም ጊዜ በማገልገል ሥራው ጸንቶ ኖረ። ሰምተዋል? ሊቁን ሰው ሲሆን በሰውነት ሥራ ጸንቷል ብለው ባገለገለም ጊዜ በማገልገል ሥራው ጸንቷል ኖረ። ኢየሱስ ክርስቶስ አሁን በሰማይ ፍጹም ሰው ፍጹም አምላክ ነው አይደለም? ፍጹም ሰው ፍጹም አምላክ ማለት ሰው ነው ስንል ግን ይራባል። ምን ነው ዝም ብለን ይጠማል፣ ይታመማል፣ ይደክማል፣ ይሞታል። ሰው ሲሆን የሰውነትን ሥራ በመስራት ጸንቶ እንዳኖረ ማለት ነው። አንዳንድ ትልልቅ ሰዎችን እንኳን በአንዳንድ ቪዲዮዎች አይቻለሁ። ደግሞም የታድሶች ትምህርት ፕሮቴስታንቶችም ነገር ነው። ኢየሱስ እኮ አሁንም በሰማያት ሰው ነው። አዎ ሰው ነው። ሰው ነው ስንል ግን የሰውነትን ሥራ በመስራት ጸንቷል ነው። የሰማችሁት ነው። ሊፎ ኤራቅሊስ የተባለ ሊቅ እንደውም በሃይማኖታዊ ሚናት
የሰውነትን ሥራ ፈጽሞ አይሻውም ይላል። በሰማያ ሊቀ ካህናት ተብሎ መጠራቱ ብቻ ሁል ጊዜ አገልጋይ ያሰኘው ይሄን መለስኩልኝ። ደግሞ እመጣበታለሁ። ሁለተኛስ ሰው ነው ስትል አሁንም ሰው ነው ስትል የሰውነትን ሥራ በመስራት ግን ጸንቶ ኖሯል ማለት አይደለም። ሊቁ ኤሬታ ስቡር ሰው የሆነበትን ወራት በስጋ ወራት ከሞት ሊያድነው ወደሚችል ከሞት ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ የሚለው ቃል ሲተረጎሙ የሰውነትን ሥራ ሰርቶ ስለጨረሰ ብለው ነው ያስቀመጡት። ለዚህ ነው ሊቁ ዮሐንስ አፈወርቅ ሰው ሲሆን የሰውነትን ሥራ በመስራት ጸንቶ እንዳልኖር እውነት ነው። ጸንቶ አይኖርም የሰውነትን ሥራ መስራት። ባገለገለን ጊዜ የት መስቀል ነው። ባገለገለን ጊዜ የት በስጋ ወራት አሁንም በማገልገሉ ጸንቶ አይኖር። ገብቷችኋል? ይህን የሚያስረዳን ነገር የቱን አሁን ያልኳቸው ሰው ሲሆን የሰውነትን ሥራ በመስራት ጸንቶ እንዳልኖረ ባገለገለም ጊዜ አሁንም በአገልግሎቱ ጸንቶ አለመኖሩ የሚያስረዳን ነገር ቀዊም እንጂ ነቢር ሲያገለግሉ መኖርን ያስረዳም ይላል። መቆም እንጂ መቀመጥ ሲያገለግሉ መኖርን ያስረዳል። ገብቷችኋል? የኦሪቱ ሊቀ ካህናት እያቀረበ ቆሟል የተባለው ሁል ጊዜ ሲያገለግል መኖርን ስለሚያስረዳ፣ መቀመጥስ ምንንም ያስረዳ በግልባጩ ነው። ምን ሲያገለግሉ አለመኖርን ወይስ የአገልግሎትን መጠናቀቅ ነው የሚያሳየው። ለምነታ ሰምታችሁኝ? ገብቷችኋል? እኛ ሊቀ ካህናት የምንለው ይሄንን ነው። እነሱ መሀል ላይ ወረዷትና ሊቀ ካህናት የምትለዋን ብቻ ይዘው ሊቆሙት። ሄሮድስ ንጉሡ ኢየሱስ የሚል ቃል ሲሰማ ለምን እንደተደናበረ ገብቷችኋል? ንጉሥ ሲባል ትንሽ ታክሶ ስላልመረመረ አይመስላችሁ? ምን አለ ትንሽ ታክሶ በመረመረ። አንዳንዶች ከእኛ ቤት እየኮረፉ የወጡትን ሊቀ ካህናት ሲል ቢሰሙ ምን አለ ጥቂት ታክሶ በመረመሩት ኖረው። ይኸውላችሁ መቆም ሲያገለግሉ መኖር ነው የሚለውን የምታረጋግጡት ዕለት ዕለት እያገለገለ ስላለ ነው። መቀመጥ አንድ ጊዜ ብቻ ማገልገል ነው፣ ከዛ በኋላ አገልግሎት መጠናቀቅ ነው የሚያሳየው የሚለው አንድን መስዋዕት ለዘላለም አቅርቦ ስላለ ነው። አንድ መስዋዕት። ለዚህ ነው ዕብራውያን መልእክት ውስጥ አንድ ጊዜ የሚሉ በርካታ ቃላት የምታገኙት። አንድ ጊዜ ሰራ፣ ለዘላለም ሲያድንበት ይኖራል። ሕያው ነውና ዓርብ ላይ የቆመችው ቤተክርስቲያን ሁል ጊዜ መስዋዕቱ ዓርብ ላይ ነው ያለው። ሁል ጊዜ እሱ ግን ስንት ጊዜ አንድ እግዚአብሔር ነው የማርያም ነው ክርስቲያኖች። ለዚህ እኮ ነው ሊቁ ቅዱስ ዮሐንስ አፈወርቅ አስገራሚ ቃል ይናገራል። ብርቱ የሆነ መድኃኒት ይላል። ብርቱ የሆነ መድኃኒት አንድ ጊዜ ብቻ በመደረጉ ይላል ጽኑ ደዌ ያድናል ይላል። ሰምታችሁታል? ብርቱ የሆነ መድኃኒት አንድ ጊዜ በመደረጉ ጽኑ ደዌ ያድናል ይልና ደካማ መድኃኒት ግን ተደጋግማ በመወሰዷ ደካማነቷ ይታወቃል ይላል። ኢየሱስ ክርስቶስ ሁል ጊዜ ደጋግሞ የሚሰራና የሚያስታርቅ ከሆነ ኢየሱስ ክርስቶስ